አብዲ ረጋሳ ምንድነው የገጠመው ወንድማችንን? እንግዲህ ይህን ወንድማችን ሁላችሁም ታውቁታላችሁ። በግፍ በገዛ ሚስቱ የፈላ ዘይት ተደፍቶ ወንድማችን አብዲ ረጋሳ እጅግ በጣም አሳዛኝ መልእክት ለሁላችንም ወንድማችን አላህ አፊያ አድርገው። በዚህ በአንድ በኩል በተለይ ጆሮና አይኑ እንደተጎዳ የተነገረ ያለበት ሁኔታ ነው። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዚዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር በሳውዲ አረቢያ እጅግ አስደሳች መረጃ ሰምቷል። በሳዑዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን ፍርዳቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። ከሰሞኑ ሳውዲ አረቢያ 4 ኢትዮጵያውያን ገላለች። ጋይስ ሳውዲ አረቢያ ባለፉት 4 ቀናት ውስጥ ብቻ 4 ኢትዮጵያውያንን በሞት መቅጣቷን ይፋ ያደረገች ሲሆን እስቲ ስለዚህ ጉዳይ መረጃን ልንገራችሁ። ከሰሞኑ አርሲ ላይ የተፈጸመውን ጉዳይ በተመለከተ ከቦታው የተፈናቀሉ ግለሰቦች የሰጡት አስተያየት የብዙዎችን ትኩረት ስቧል። ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝናት ተረዳይቻለሁ ኢንሻአላህ። ዛሬም ከምግድ የተመለከታችሁት አነጋጋሪ ተደዱ የተመረጠው እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ላይክ ያርጋችሁ፣ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልኩላችሁ። ጀማ አብዲ ረጋሳ ምንድነው የገጠመው ወንድማችንን? እንግዲህ ይህን ወንድማችን ሁላችሁም ታውቁታላችሁ። በግፍ በገዛ ሚስቱ ዘይት የፈላ ዘይት ተደፍቶበት ሁላችሁም ታስታውሳላችሁ ብዬ አስባለሁ። ከዛሬ 2-3 ወር በፊት ገደማ አካባቢ ማለት ነው። ምንድነው የገጠመው? አሁን አንድ መረጃዎች ስለሱ እየተስፋፉ ይገኛሉ። በጋራ እንመልከት። ወንድማችን አብዲ ረጋሳ እጅግ በጣም አሳዛኝ መልእክት ለሁላችንም አስተላልፏል። ይህን ቪዲዮ በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ለሁሉም ሰው አድርሱልን። ወንድማችን ልናሳክመውና ከገባበት ጭንቀት ከገባበት እጅግ በጣም ጥልቅ ከሆነ ሀዘን ልናወጣው የሁላችንም ኃላፊነት ነውና በደንብ ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም ሰው ይህን ቪዲዮ አድርሱልኝ። እናንተ ማድረግ የምትችሉትን ነገር አድርጉ። ገንዘብ ሰፖርት ማድረግ ማችሉ አትሊስት ማችሉ ሰዎች አትሊስት ይህን ቪዲዮ ሼር ማድረጋችሁን አትርሱ። እንደምታስታውሱት በቅርቡ የሰለመ ወንድማችን አብዲ ረጋሳን እንደዚህ ያደረገችው የገዛ ሚስቱ ነች። ይህ ወንድማችን በሰዓቱ ምን ተፈጥሮበት እንደነበረ ነገራችሁ ነበረ። ታዲያ ወንድማችን አሁን ያለበት ኮንዲሽን እጅግ በጣም ሰቅጣጭና እጅግ በጣም አሳዛኝ እንደሆነ ባጋራው መልእክት ላይ አስፍሯል። እዚህ ጋር ሙሉ አያይዝላችኋለሁ። እኔ ግን ጠቅልላ አድርጌ ለመንገር ልሞክር። ወንድማችን አብዲ ረጋሳ ምንድን ያለው? በደረሰብኝ ጉዳት እኔ ብቻ ሳይሆን ህዝበ ሙስሊሙ እንዲሁም ደግሞ የሚወዱ ሰዎች ጠቅላላ አብረውኝ ታሟሉ። ራሴን ለማበርታት ለማጠንከር እሞክራለሁ። ነገር ግን ምሽቱን ተኝቼ አላድርም። ቀንም ደግሞ እጅግ በጣም ከባድ በተባለ ጭንቀት ነው የማሳልፈው ሲል የተናገረው። መቆም መራመድ እንዲሁም ደግሞ አንገት የማንቀሳቀስ ጭምር አልችልም። አብሬያቸው ከዚህ ቀደም የነበሩ ሰዎችን ስመለከት እንባዬ ይቀድመኛል። ነገር ግን በአላህ ላይ ተስፋ አልቆረጥኩም ብሏል። ሕክምናዬን ለማስቀጠል ያለኝን የስራ እንትኔን ሽጬ እንኳን ወደ ውጭ ሀገር ሄጄ ለመታከም ጭምር አስቤ ነበረ። ነገር ግን ጓደኞች ይህን ነገር ማድረግ እንደሌለብኝ ከልክለውኛል። ይህን የሚያደርጉበት ምክንያት ያው ይህን ነገር ማጣት ከባድ እንደሆነ ስለተረዱም ጭምር ነው ሲል ነበር ወንድማችን አብዲ ረጋሳ የተናገረው። እንግዲህ ህዝበ ሙስሊሙ ህዝቡ እንደሚወደኝ አውቃለሁኝ ሲልም ጭምር ተናግሯል። ይህ ወንድማችን እንግዲህ በዚህ በደረሰበት ጉዳት ምክንያት የግራ ጆሮ የግራ አይኑ ላይ ከባድ ጉዳት ደርሶበታል። ከዚህም ባሻገር አንገቱ ማንቀሳቀስ አይችልም፣ ሰርጀሪ ያስፈልገዋል ነው የተባለው። ታዲያ ይህን ወንድማችንን የማሳከም ኃላፊነት የሁላችንም ነውና ከታች እንኳን አላስቀምጥላችሁም ቪዲዮን ስለሚይዝልኝ ኮሜንት ላይ ለምትጠቁኝ ሰዎች በጠቅላላ አካውንቱን ሜንሽን አደርግላችኋለሁ፣ ነገር ሪፕላይ አደርግላችኋለሁ። ታዲያ ሁላችሁ የቻላችሁትን በማድረግ ይህን ወንድማችን ወደ ቀድሞ ጤንነቱ ልንመልሰውና ከገባበት ጭንቀት ማዳን የሁላችንም ኃላፊነት ነው። ከዚህም ባሻገር ደግሞ ገንዘብ ሰፖርት ማድረግ ማችሉ ሰዎች አትሊስት ይህን ቪዲዮ በደንብ ኮፒ ሊንክ ሼር ሪፖስት ያደርጋችሁ ለሁሉም አድርሱት። አትሊስት 10 ጊዜ ኮፒ ሊንክ አድርጉት። ሰፖርት ማድረግ ለሚችሉ ሰዎች ይህ ቪዲዮ እንዲደርስ አድርጉት ማለት ነው። ወንድማችንን እንግዲህ አላህ ሙሉ አፊያውን ይመልስለት። እጅግ በጣም ከባድ የተባለ ጉዳት ነው የደረሰበት። ከዚህ ወደዚህ ነው የተቀየረው። የደረሰበት ጉዳት እጅግ በጣም ልብ ሰባሪ ነውና የገባበት ጭንቀትም ደግሞ ሁላችንም የሚረብሽ ነው። ስለዚህ ሁላችሁም ወንድማችን ደስታውን ልንመልስለት ይገባል። በደንብ ቪዲዮን ኮፒ ሊንክ ሼር ሪፖስት አድርጉት። ይላርሳችሁ ብዬ ነው። አላህ እንግዲህ ሙሉ አፊያውን ይመልስለት። ሰላም አለይኩም፣ ይመቻችሁ።
ማችን አላህ አፊያ አድርገው። በጣም እንግዲህ በዚህ በአንድ በኩል በተለይ ጆሮና አይኑ እንደተጎዳ ተነገር ያለበት ሁኔታ ነው። እንዲሁም ደግሞ አንገቱን ሁሉ ማንቀሳቀስ አይችልም። ስለዚህ ከባድ ሰርጀሪ ያስፈልገዋል። እንግዲህ ወደ ውጭ ሀገር ሂዶ መታከም አለበት። ማችንም ልንደግፈው ይገባል ወንድማችንን ለማለት ወዳለሁ። ኢንሻአላህ አላህ ይበልጥ ያሽረ። በዚህ በልኩ እንደምታዩት በጣም እጅግ በጣም ያሳዝናል። ከዚህ ወደዚህ ነው የተቀየረው። አላህ አፊያው እንዲያደርግለት ሁላችሁም እንግዲህ በዱዓ እናግዘው። እንዲሁም ደግሞ በገንዘብ ማገዝ የምንችልዎች ደግሞ ሁላችንም በገንዘብ ደገፍ አድርገ ነው ማለት ነው የተሻለ ሕክምና እንዲያገኝ አስተዋጽኦ እናበርክትለት እኛ ወንድሞች እኛ እህቶቹ ለማለት እወዳለሁ። ኢንሻአላህ ይህንን ቪዲዮ ለብዙዎች ተደራሽ እናድርገው። ወንድማችን አብዲ ረጋሳ ልብ ሰባሪ መልእክት ነው እንግዲህ ያስተላለፈው። አንዳንድ መጥፎ ሴቶች አሉ እንግዲህ የገዛ ባሏን ነው በዚህ መልኩ ደፍታበት እንደዚህ ልታደርገው የቻለችው። እጅግ ያሳዝናል። በሳውዲ አረቢያ እጅግ አስደሳች መረጃ ሰምቷል። በጋራ እንመልከት። ደስ የሚል ብስራት፣ ትልቅ ፎይታ ከሳውዲ ተሰምቷል። በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን ፍርዳቸው ተቋርጦ የምህረት አዋጅ እንዲሰጣቸው ተደርጓል። የኢትዮጵያ የውጭ ጉዳይ ሚኒስቴር ይህን ነገር እንዳደረገ አድርሶልናል። ይሄ ደስ የሚል ዜና ነው። ከልብ እናመሰግናለን። ኢትዮጵያውያን በሰው ሀገር ላይ ስንኖር የሀገሪቱን ሕግ ጠብቀን ከወንጀል ራሳችንን ቆጥበን መኖር አለብን። ከሀገር የወጣነው የራሳችን ዓላማ አለ። ተቸግረን ችግራችንን ለማሸነፍ ድህነትን ለማስወገድ ነውና የተሰደድነው። በቻልነው ያክል የሀገሪቷን ሕግ ጠብቀን በሰላም የፈለግንበት ቦታ እንድንደርስ ይሄን ማድረግ አለብን። ራሳችንን ከወንጀል እንጠብቅ። ሰላሙን ለከ ያ ሰይዲ። ኢንሻአላህ እጅግ የሚያስደስት መረጃ ነው። ነገር ግን ሁላችሁም ጥንቃቄ እናድርግ ለማለት እወዳለሁ። እንግዲህ የወጣብንበትን ዓላማ ስተን ያልተገባ ተግባራቶች እያደረግን ለወንጀል ተዳርገን ያልተፈለጉ ነገራቶች ላይ እየወደቅን እንገኛለን። ስለዚህ ሁላችንም ጥንቃቄ እናድርግ። ከነዛ መካከል ደግሞ ከሰሞኑ ሳውዲ አረቢያ 4 ኢትዮጵያን ገላለች። የሞት ፍርድ የተፈረደባቸውን ሰዎች ማለት ነው። በጋራ እንመልከት። ጋይስ ሳውዲ አረቢያ ባለፉት 4 ቀናት ውስጥ ብቻ 4 ኢትዮጵያውያንን በሞት መቅጣቷን ይፋ ያደረገች ሲሆን እስቲ ስለዚህ ጉዳይ መረጃን ልንገራችሁ። ሳውዲ 4 ኢትዮጵያውያንን በተለያዩ ቀናት በሞት የቀጣይ ሲሆን በሳውዲ አረቢያ የሚኖሩ በእስር ላይ የነበሩ 1600 በላይ ሰዎችን ምህረት እንዲሰጣቸው አድርጋለሁ ስትል የገለጸችው ደግሞ ኢትዮጵያ ነች። ሳውዲ በይፋ ሰኔ 1 2 ኢትዮጵያውያንን ሰኔ 3 ደግሞ እንደዚሁ ሌሎች 2 ኢትዮጵያውያንን በስቅላት ቀጥቻለሁ ብላለች። በስቅላት የተቀጡትም ዳሪያ ከሐሽሽ ጋር ተያይዞ መሆኑን ይሄ የሳውዲ መግለጫ ያሳያል። እንደ ቢቢሲ ዘገባ ከሆነ ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር 1655 በሳውዲ አረቢያ በእስር ላይ የነበሩ ሰዎች ምህረት እንዲደረግላቸውና ወደ ሀገራቸው እንዲገቡ ማድረጉንም አስታውቋል። ያጀማ ሰምታችኋል። በዚህ በ4 ቀን ውስጥ ነው 4 ኢትዮጵያውያን እንግዲህ የሞት ፍርድ ተፈርዶባቸው ነበረ። እነሱን እንግዲህ ተፈጻሚ እንዲሆን አድርጋ ሞቷል ማለት ነው። እንግዲህ እጅግ የሚያሳዝን ነገር ነው በየጊዜው የምንሰማው። ሳውዲ አረቢያ ላይ ህጎች በተለይ በጣም ጠባቂ ናቸው። ነገር ግን ያልተፈለገ አረቄ፣ የተለያዩ ወንጀል ውስጥ ተዘፍቀን ሰው እያዟዟር ጫት እያስገባን እንዲሁም አደንዛዥ ዕፅ እያስገባን ከአረቦች ጋር ያልተፈለገ ድርጊት እያደረግን እንዲሁም ደግሞ እነሱን በማጥቃት ብዙ ወንጀሎች እየተሰሩ የሄድንበትን ዓላማ ትተን ቤተሰቦቻችን ረስተን የወጣንበትን ዓላማ የራሳችን ህይወት ትተን ትልልቅ ወንጀል ውስጥ ገብተን አሁንም ድረስ በሞት ፍርድ የተፈረደባቸው ብዙ ኢትዮጵያውያን አሉ በነገራችን ላይ ማለት ነው። እንዲሁም ደግሞ ከሰሞኑ የሃይማኖት አባቶች ሳይቀር በዚህ 1 ወር ውስጥ ለሳውዲ አረቢያ ቅሬታ እያቀረቡ ይገኛሉ የሞት ፍርዱ እንዲቀልላቸው። ነገር ግን እዛ ሀገር ላይ በጣም ከባድ ነገር ነው። ከባድ ወንጀል ያልፈጸሙትን በዛ መልኩ በመጀመሪያው መልኩ የምህረት አዋጅ ሰጣለች አንዳንድ ጊዜ። ነገር ግን ከባድ ወንጀል የሰሩትን የሞት ፍርድ ትፈርዳለች ማለት ነው። ከእንደዚህ አይነት ድርጊት ውስጥ እንቆጠብ ለማለት እወዳለሁ። በተረፈ አረብ ሀገር ያላችሁ በሙሉ አላህ ሀጆቻችሁን በሙሉ ያሳካላችሁ፣ ከመጥፎ ነገር ይጠብቃችሁ ለማለት እወዳለሁ። ግለሰብ ታውቁታላችሁ፣ ማሚ ፕሬዝዳንት ወይም ታዋቂው ቲክቶከር ላይቭ ላይ ብዙ ጊዜ ሲሳደብ ነው የማውቀው፣ ሌላ ምንም የማውቀው ነገር የለም። እና ከሰሞኑ ናሆም ፎንቴ የሚባለውን የሆነ አረብ አለ። የአረብ እየዞረ ይሰጣቸዋል ጊፍት ማለት ነው። ለናሆምም ለብዙዎች ጊፍት ይሰጣል በነገራችን ላይ
እና የአረብ ናሆምን ያልተገባ ተግባራቶች እያደረገ ነው ለናሆም ጊፍት የሚሰጠው እያለ እኔ እዚህ ጋር ቃላቱን ለማለት ራሱ ይከብደኛል እና ሲል ነበር። ኢቨን ሁሱን ሳይቀር ባለፈው እፎይ ቤት ገብተህ እስልምናን አሰደብክ እያለው ሁሱን ሲዘረጥጥ ሁሱን ሲያዋርር ሲሳደብ ነበር። በኋላ ላይ መጥቶ ማለቃቀስ። ብዙ ጊዜ ብዙ ሰዎችን በመሳደብ የምናውቀው ቲክቶከር ነው። በመጨረሻ አሁን እስር ቤት ገብቷል። በነገራችን ላይ ማሜ በደንብ መቀጣት አለበት። በደንብ ካልተቀጣ እንግዲህ በጣም የሚያሳዝን ነገር ተመልክተናል፣ ሰምተናል። ሚስቱ መታ የእሱ ልጅ እንግዲህ ይቅርታ ብለው ተናግረዋል፣ ጠይቀዋል። እጅግ ያሳዝናል። እንግዲህ ሚስቱ እንዲሁም ደግሞ ለልጁ ስትል ይቅርታ አድርግለት እያሉ የሙባረክ ሙሰማ ወንድም ነው በነገራችን ላይ ሙባረክም ይቅርታ ብሎ ጠይቆ ነበር። ምንድን ነው የተፈጠረው? በጋራ እንመልከት። ነገር ግን ማሜ የሚባለው ቲክቶከር በደንብ ሊቀጣ ይገባል። ሱብሃንአላህ ስሙ ሙስሊም ነው። የሚያደርጋቸው ድርጊቶች ጠቅላላ የሙስሊም አይደለም። የሚሳደባቸው ስድቦች ኡስታዞችን ሳይቀር ይዘርጣል። ለምን ጊፍት ካልሰጡት እሱ ቤት ካልተገኙ ሳይቀር ማለት ነውና ኢላሂ እኔ እንጃ በጣም ምን አይነት ጸባይ እንዳለብን አንዳንድ ሰዎች ወላሂ አለም። ብቻ አላህ መጨረሻችን ያሳምረው እና መቀጣት አለበት ብዬ አምናለሁ። እንግዲህ ነው ሙባረክ ይቅርታ ጠይቋል። ከዚህ ጋር ተያይዞ አንዳንድ ቪዲዮዎችን እንመልከት። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዚዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር ከኢትዮጵያ ባህል ያፈነገጠና የግለሰቦችን ክብር የሚነካ ጸያፍ ስድብ በመሳደቡ ነው በቁጥጥር ስር ሊውል የቻለው። ቲክቶከሩ ከተሳደባቸው ታዋቂ ሰዎች መካከል ናሆም ፎንቲና አዋድ ይገኙበታል። ናሆም ፎንቲ እዚህ ቲክቶክ ላይ በመልካም ስነ ምግባሩና በሰው አክባሪነቱ የሚታወቅ ሲሆን አዋድ ደግሞ በስጦታ በርካታ ይዘት ፈጣሪዎችንና አቅመ ደካሞችን በመርዳት ይታወቃል። ፕሬዚዳንት ማሜ ከዚህ ቀደምም በተመሳሳይ ወንጀል በቁጥጥር ስር መዋሉ ይታወሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህም ቪዲዮ ለወንድሜ ናሆም ሼር አድርጉለት። ወንድሜ ናሆም ማሜ ያላቸውን ቃላቶች መድገም አልችልም። የማይባል ቃል አንተነህም ጓደኛህንም ላለው ይቅርታ ለመጠየቅ ነው የመጣሁት። ናሆሜ ወላሂ ይቅርታ ስጠይቅ ከልቤ ነው። አንተ ምስኪን ሰው ነህ። እስከማውቅ ማንም የትኛውም ኢትዮጵያዊ ያውቃል። አንተ ምስኪን ሰው፣ ከአንተ ጋር ብዙ አመት ጌም ተጫውቻለሁ። አንድ ቀን አልቀጣም ብዬ ወጥቼ አውቃለሁ። አልቀጣም ብለህ ወጥተህ ታውቃለህ? አንድ ቀን ትርፍ ቃል ወይ ደግሞ ሌላ የማይሆን ቃል ስትናገር ሰምቼ አላውቅም። ማሜ ባደረገው ነገር ወላሂ እኔ እህቴ በጣም ወዳት እህቴ ኢጅፕት ያለች እያለቀሰች ነው መታ የነገረችኝ። አልሰማሁም ነበር ይሄን አጀንዳም። ቪዲዮውን ሳይ ደግሞ በጣም አፈርኩ። ይሄ ይቅርታ የሚጠየቅ ነገር አይደለም ልትልም ትችላለህ። በእናትህ ናሆሜ ፕሊስ፣ እኔ ነኝ አንድ ቀን አንድ ቃል ተናግሬ አላውቅም። እህቴንም ያት ልጁንም ህፃን ልጁንም ይሄና ይሄ ሰው ይቅርታ አይገባውም። እውነት ለመናገር ማለት ነው። እኔም በሆን በአንተ ቦታ ወላሂ በጣም እናደዳለሁ። ብዙ ነገር ላደርግ እችላለሁ። እሱን ይቅርታ ባይገባውም እኛን አይተህ ባለቤቱ ምስኪን ባለቤቱን ልጁን እኔና እህቴን አይተህ የቀሩ ቤተሰቦችን አይተህ ይቅርታ እንድታደርግልኝ እንደ አንድ ቤተሰብ ልጠይቅ ነው የመጣሁት። በእናትህ ናሆሜ አጨክንብኝ። ማሜን አስፈታው በእናትህ። ሰሞኑን ስለ አርሲ እንግዲህ ብዙ ሲወራ ሰምታችኋል። ሙስሊሞች ገዳዮች ናቸው፣ ሙስሊሞች ናቸው የገደሉን ኢቭን ተብሎ ለፖለቲካ ለተለያዩ ተግባራቶች እንግዲህ የሙስሊሞች ስም ሲጠፋ ነበረ። አርሲ ላይ የሞቱት ኦርቶዶክሳውያን ጋር ተያይዞ ማለት ነው። እንግዲህ የአርሲ ኦርቶዶክሶች እንዲሁም ደግሞ ቤተሰቦቻቸው የተገደሉት ሳይቀር በዚህ መልኩ ለሙስሊሞች እንግዲህ እውነታውን ተናግረዋል። ከዛም አልፎ ደግሞ አንድ ለ10 የገጠመውን ወታደር ወይም ደግሞ የኦሮሚያ ፖሊስ አወቃችሁት? ይህን ሰውዬ ይህንን ወንድማችን ሙክታር ይባላል። ገብቷቸዋል። ሙስሊም ነው ሲያጠቃን የነበረው ሲሉ ነበር። ሙስሊም ነበረ ሲከላከልላቸው የነበረው። ይህ ራሱ አንደኛው አክሽፎታል። ከዛም አልፎ ደግሞ እውነታው ወጥቷል። እንዲሁም ደግሞ ኡስታዝ ያሲን ኑሩም የተናገረ ነገር አለ። ከዚህ ጋር ተያይዞ ቪዲዮዎችን እንመልከት። እውነታው ይህ ነው። እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ከኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል።
እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብረው ነው የሞቱት። ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው። ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል። የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንማ መሳሪያን የታጠቁ ነፍጥን ያነገቡ ሰዎች ሙስሊሙ እንዲህ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ ቃታን የሰበቀ ሙስሊም እንደሌለ እየታወቀ የሰበቁት በአጠቃላይ መሳሪያን የታጠቁት የየራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ እነሱ ሆነው እያለ ሰላም የተቀመጠው ሙስሊም የደሙ ተካፋይ ለማድረግ ሲጥሩ ስናይ እኛ ይሄን አይመለከትም ልንላቸው ዛሬ ግድ ይላል። የሰው ልጅ በእስልምና እጅግ የተከበረ ነው። በዚህ ርዕስ ዙሪያ ጥልቅ ስታነቡ ትደነግጣላችሁ። ነፍስ አይደለም የሰው ልጅ የእንስሳት ነፍስ ማጥፋት እስኪከብዳችሁ ትደርሳላችሁ። የሰው ልጅ የተከበረ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አብዱላህ ብን ዑመር ባስተላለፉት ዘገባ ላይ ከዓባን እየጠወፉ ዞር አሉና አንቺ ከዓባ ሆይ ምንኛ ታምሪያለሽ፣ መዓዛሽስ ምን ያህል ምንኛ ያምራል፣ ማዕዘመኪ ምን ከፍ ልቅና ምን ቸረሽ፣ ወአዕዘመ ሕርመተኪ ክብርችንስ ምንኛ አላህ ከፍ አደረገው። የመሐመድ ነፍስ በእጁ በሆነችው አላህ እምላለሁ የአንድ ግለሰብ ሙስሊም ነፍስ አላህ ዘንድ ካንቺ በላይ የተከበረ ነው። ደሙ፣ ገንዘቡ መልካም ልትጠረጠረበት የሰው ልጅ ነፍስ ከካዕባ በላይ ካዕባን ከማፍረስ በላይ ምድርን ከማፍረስ በላይ ካዕባ መላእክት የገነቡት የመጀመሪያ አላህ ቤት ነው። ቂብላ የተደረገ ነው። ከዛም በኋላ ኢብራሂምና ልጃቸው ገንብተውታል። ከዛ ቤት የበለጠ ክብር አንድ የሰው ልጅ አለ። የሰው ልጅ ትልቅን ክብር የተቸረው ነፍሱ እንዳትገደል ትልቅ ዋስትና የሰጠ ድን ቢኖር እስልምና ብቻ። እንደምታውቁት በሰው ልጅ የህይወት ጅማሮ ላይ መጀመሪያ የተፈጠረው ወንጀል ነፍስን ማጥፋት ነው። ከአደም ልጆች ውስጥ ሀቢልና ቃቢል የሚባባሉ ወንድሙን ካላጠቃው ብሎ ተነሳ። መሃላቸው ላይ በተፈጠረ አለመግባባት ቃቢል ሀቢልን ገደል። ቃቢል ቃቲል ብላችሁ ያዙት፣ ቃፍና ቃፍ ገደለው። ፈጠወዐት ነፍሱሁ ቀትለ አኺህ ፈቀተለ ኢላላ ነፍሱም ወንድሙን መግደል ገር አድርጋ አሳየችውና ገደለው ይላል አላህ። ፈአስበሐ ሚነል ኻሲሪን ከሳሪ ሲሆን አነጋ ይላል አላህ። ከሱ በኋላ ለሚጠፋ ነፍስ ሁሉ ቃቢል ድርሻ ይወስዳል። ዓለም ላይ ከሱ ግድያ በኋላ ለሚገደል ነፍስ ድርሻ ቃቢል ይወስዳል። እስልምና የዚህን ያህል ነው ያደመቀው፣ በከባዱ ነው የተናገረው። ማንኛውም ቪዲዮችን ተመልክተናል። አላህ ሀገራችንን በሙሉ ሰላም ያርግልን እና እንዲሁም ደግሞ የሙስሊሞችን ስም ለማጥፋት የምትነሳሱ ብዙ አካላቶች አሉ። አይሳካላቸውም፣ ይከሽፍባቸዋል። እውነታው ወጥቷል። በጭፍን ጥላቻ ተያይዞ ብዙ ተግባራቶች ሙስሊሞች ላይ ሲሰነዘር እየተመለከት እንገኛለን። ያ ነገር ትክክል እንዳልሆነ እንግዲህ ሁላችሁም ልታውቁት ይገባል። የዛሬ ቪዲዮችን ይመስል ነበር። አብራችሁን ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም